እስቲ እንደ ጸለምቲ ተወላጆች የህዝቡ ስቃይ እንዲያበቃ ያደረጋችሁት ነገር አለ ወይ? በግል በርግጥ የሚደረጉ እንቅስቃሴዎች ያን ያክል ውጤታማ ላይ ሆኑ ይችላሉ፣ ግን ምናልባት የተደረጉ ነገሮች ካሉ ጥረቶች የሚመስሉ ነገሮች ካሉናት የተደረጉ ጥረቶች ያው በቂ አይደለም። በተለይ እንደ ተወላጆች እንደ ጸለምት ልማት ማህበር አመራርም ያደረግነው እንትን ነበር። ከጊዜው አስተዳደር ምክትል ፕሬዝዳንት የነበሩት ሌተናንት ጀነራል ታደሰ ወረደ ቢራቸው ድረስ ሄደን ተወካዮች አነጋግረናቸው ነበር ማለት ነው። ጥሩ ተስፋ ሰጥተው ነበር። አስተዳደር እንደሚቋቋም የጸጥታ ሁኔታ ከፌደራል ጋር ተነጋግሮ የተሻለ እንደሚሆን፣ ግን ምንም ነገር የተደረገ ነገር የለም። አሁንም ወደ ፕሬዝዳንትነት መጥተዋል። ኃላፊነቱ ኦሬዲ በትግራይ በኩል ያለው ነገር ያው ኃላፊነት በሙሉ ኃላፊነት ላይ ያሉ የጸጥታ ሁኔታው ዲቴል ያውቃሉ ብለን እናስባለን እንደተነጋገር ነው ማለት ነው። አሁንም ከፌደራል ጋር ዳይሬክትሊ ኮሙኒኬት ስለሚያደርጉ የሆነ መፍትሄ ሊኖር ይችላል ብለን ተስፋ እናደርጋለን። ብዙ ጊዜ በተናጸለም ተደራጅተን ብዙ ጊዜ ወደ ጊዜው አስተዳደር ካሁን በፊት የነበረው ፕሬዝዳንቱ ለሚሄድ ጥረት ተደርጓል ማለት ነው። ግን ስቲል በተለያየ በሶሻል ሚዲያም ሊሆን ይችላል ከዛ ካለ ሰዎችም ድርጅቶችም እነዚህ ቢሮዎችም ራሱ ማለት ነው መናገር የተደረገ ጥረት ነበር። ኦሬዲ በቂ አይደለም። ያው ውጤቱ ተከታታይ የሆነ ጥረት መደረግ ያለበት ጉዳይ ነው። የሁሉም ጥረት ይፈልጋል። እንደዚህ የተወላጅ ምናምን ሳይሆን የፕሪቶሪያ የሰላም ስምምነት ተፈጻሚ ሲደረግ የጸለምት ህዝብ ያለበት ሁኔታ ይፈታል ብለን ነው የምናስበውኛ። ኦሬዲ ዛጋ ያለው ነገር ግን ኃላፊነት የጎደለ ስራ እየተሰራ ስለሆነ አሁንም ጊዜው በጣም ሄዷል። ግን መሰራት ያለበት ስራ መሰራት አለበት። እኛም የተቻለን አሁን እንደ ሚዲያም ትንሽ ሚዲያ ነው ኦሬዲ እዚህ ጋር ሆኜ ለድምጽ ወያነም ማመስገን ፈልጋለሁ። ብዙ ጊዜ ስለዚህ ወረዳ እዚህ ላይ እድል አግኝተን ስለ ህዝባችን ድምጽ እንድንሆን ጥረት አድርገናል። ሌሎች ሚዲያዎችም እንደዚህ ህዝቡ በመከራ በችግር ያለ ህዝብ ነው። ሁሉም ሚዲያዎችም ሽፋን እንዲሰጡት ሁሉም ጥረት አድርጎ ተጋግዞ ህዝቡ ካለበት ችግር እንዲወጣ መሰራት አለበት ብዬ ነው ማስበው። ዶክተር ምጨምረው ነገር ይኖር? በግል በማህበሩ ስም እንዳለ ሆኖ ምንም እንኳን ውጤታማ ባይሆንም በግል በጣም ብዙ ጥረቶች አድርጋለሁ በስልክ ኢቭን በሌላኛው ወገን የተሾሙት ባለስልጣናት እስከ መደወል ድረስ ሰዎች በጅምላ ሲታሰሩ ሰዎች ሲገረፉና ሲገደሉ ስልክ ከተከፈተ በኋላ ነገሮችን ለማርገብ እናንተ ፖለቲካችሁ ሰሩ ህዝቡስ ምን አረጋ እስከሚል ድረስ የደረስኩበት እንትን አለ። ብዙ ፖዚቲቭ የሆኑ ሪስፖንሶች ያገኘሁበት ኔጌቲቭ የሆነ ሪስፖንስም ያገኘሁበት እንትን አለ። ግን በጸጥታው ዙሪያ በተለይ መጀመሪያ ብዙ ሰዎች ሙተው ከሰባት ወር ከ8 ወር ከአንድ አመት በኋላ ተቀብረው የተገኙበት እንትን አለ። ቅርብ የሆኑ ቤተሰብ ይሄ እስከዛ ድረስ ስለነበር ተጨማሪ ነገሮች በዛ በጅምላ መታሰርና መታፈን ሲመጣ በቅርበት ደውዬ ነገሮች ለምንድነው የሰው ህይወት የሚጠፋው ሲቪል ማህበረሰብ ምንድነው ያደረገው ምናምን በሚል ችግሮችን ለማረጋጋት ሞክሬያለሁ። ኢቭን እስከ መከላከያ ሰዎችም ራሱ ስልክ አፈላልጌ ነገሮች እንዲያዩት ማህበረሰቡ ለምን የሚለው ነገር እስከዛ ድረስ የደረስኩበት ስላለ በዛ ጥሩ የሆነ ሪስፖንስ ያገኘሁበት እንትን ነገር ነበር። ኢቭን አሁን የጸጥታው ጉዳይ በጣም አሳሳቢ ያ ነገር እንደገና ተገድለው ተቀብረው እንዳይገኙ እንደገና ያ ነገር ለምንድነው በየቦታው በየቀበሌው መከላከያ ማይኖረው ምናምን የጠየቁበት እንትን ማለት በቁጥር አነስተኛ ነው የሚሉት እነሱ። በቁጥር አነስተኛ በጣም ትንሽ ነን። ሌላ ኢሹ ስላለበት እዚህ የነበረው መከላከያ ተነስተዋል። ኢቭን ጣቢያ ማይግመረብ ይባላል አጋጣሚ እኔ ተወልጄ ያደኩበት እንትን ካምፕ ነበር የመከላከያ። አሁን እሱ ተነስቶ ሄዷል። ተነስቶ ሄዶ ዲማ ከማይግመረብ ወደ 54 ኪሎ ሜትር አካባቢ የተወሰነ ትንሽ መከላከያ አለ። ከዛ በኋላ 130 ኪሎ ሜትር ከማነው 75 ኪሎ ሜትር ማይጸብሪ ከዲማ ማይጸብሪ እዛ ደግሞ መከላከያ መሃል ላይ ያለው ችግር እየተፈጠረ ያለው መሃል ላይ ያለው ነው አሁን። ስለዚህ
በዚህ በግል ዙሪያ እስከ መጠየቅ ድረስ የደረስኩበት ምክንያቱም ለራሴ ከፖለቲካ ውጭ ነኝ ብዬ ስለማስብ ስለ ማህበረሰቡ ጉዳይ ስለሆነ እኔን የሚያሳስበኝ ለሁሉም ነገሮች ማህበረሰቡ ላይ ኔጌቲቭ ኢምፓክት እንዳይኖራቸው ከማድረግ አንፃር የበኩሌን ተወጥቻለሁ በተለይ በስልክ ብያስባለሁ የማህበራችሁ ጉዳይ ካነሳን አይቀር ምን የተከሄደ ነገር አለ ጉዕሽ ለማንሳት ሞክሯልና እንደ ማህበር የተቋቋመበት ዓላማ ማለ ለሳካው ያሰበው እቅዶችም ይኖራሉና ምን ነገሮችን አድርጋችኋል ማህበር ልማት ጸለምቲ ነሐሴ 26 ላይ ነው የተመሰረተው ገና በእግር መትከል ላይ ነው ያለው ብዙ ስራ አልሰራም የሚያሰራ ግራውንድ አላገኘም ምክንያቱም እዚህ ነው ያለው መስራት ያለበት እዛ ሄዶ ነበር መስራት የነበረበት ስለዚህ ያ ቦታ ደግሞ ትንሽ ለስራ አሁን ባለው ሁኔታው ስለማይፈቅድ ስራ ይሄ ሰርቷል ማለት አንችልም ግን ሲቋቋም ዓላማው ለምን ነበር የሚለው ኦሬዲ ይሄ አውዳሚ ሆነ ጦርነት ተካሂዷል ስለዚህ ከጦርነቱ በኋላ ለአካባቢ ማህበረሰብ ሪሃቢሊቴሽን ኤንድ ዲቨሎፕመንት ላይ በምን ዙሪያ በሞያ በተለያዩ እንትኖች በምን ዙሪያ ላይ በነሰራ በተለይ በጤና በትምህርት በግብርና ሴክተሮች ላይ የራሱን የሆነ የሪሃቢሊቴሽን ኮንትሪቢዩሽን ይኖረዋል በሚል ነው ማህበሩ የተመሰረተው ማለት ነው እስካሁን ድረስ ግን ዝም ብሎ አንዳንድ ነገሮች ከዛ የመጡ ተማሪዎች ብቸኝነት እንዳይሰማቸው በተለያየ በማህበሩ ስም የተወሰነ የፋይናንሻል እንትን ወይም ደግሞ ጠርቶ ዌልካም ከማለት የዘለለ ሌላ ሲግኒፊካንት የሆነ ስራ ሰርተናል ብለን አናስብም ምክንያቱም ገና ነው የሚያሰራው ኮንዲሽንም ስላላገኘ ማለት ነው የጸጥታ ሁኔታ ነው እንቅፋት እየሆነ ያለው እዛ ያለው የጸጥታ ሁኔታ ነው ሄዳችሁ ወርዳችሁ እንዳሰሩ እያደረገ ያለው አሁን ሄደን ለመስራት አልሞከርንም ምክንያቱም ስጋት ስለሚኖር ማለት ነው ምክንያቱም ማህበር ልማት ጸለምቲ ብለን እዛ ከሄድን ሌላ ጥያቄ ነው የሚያስነሳው ሌላ ወደ ሌላ ሽፍት የሚያደርገው ሊኖር ይችላል ስለዚህ ለዛ ደግሞ ዋስትና የሚሰጠን ሰው የለም ማህበሩ ከፖለቲካ ነፃ ነው ስለ ማህበረሰቡ ስለ ሴቶች ስለ ህፃናት ስለ ወጣቶች ነው የሚሰራው ስለነዛ ሶሻል ኢኮኖሚካል ቤኔፊትስ ነው መስራት የሚፈልገው ነገር ግን እዛ ሄዶ ለሌላ ትርጉም ሊሰጥ ስለሚችል የኛም ስጋት ጭምር መሬቱ ላይ ሄደን ለመስራት አልሞከርንም እሺ እስቲ ወደ መጨረሻ አካባቢ እንሄድና ዶክተር ጥሩ ሐሳቦችን ነው ያነሳን ያለነው ስምምነቱ እንዲተገበር ምን ከማን ይጠበቃል ተስማሚ አካላት አሉ በስምምነቱ ተደራዳሪ አካላት አሉ ከትግራይ ወገን የፌደራል መንግስቱም ጭምር እና ሌሎች አካላትም አሉና ሂደቱ አለው የሰላም ስምምነት ሂደቶች አሉ እንዳይተገበር ያደረገ ያለው ወደ መሬት ወርዶ የህዝቡ ስቃይ እንዲያበቃ እንዳይሆን ያደረገ ያለው የማን ክፍተት ነው ሁለቱም አካላት እንውሰድና ማን ምን ተወጥቷል የሚቀረው ማን ነው እንዳይተገበር ያደረገ ያለው የሚለው ዲቴይል ስቲልስ ኦኬ ምናልባት ይሄ ከባድ ጥያቄ ነው የጠየቅሽኝ ማለት ይሄን ክሊርሊ ይሄ ይቀራዋል ለማለት እዛ ቦታ ላይ መሆን ይጠይቃል ምክንያቱም እኔ ፖለቲከኛ ስላልሆንኩኝ ትንሽ ከውጭ ሆኜ የግሌን እንትን ለመስጠት ሞክራለሁ አሁን የስምምነቱ ስቴክ ሆልደሮች የራሳቸው የሆነ ክፍተት ይኖራቸዋል ብዬ አስባለሁ አሁን ትልቁ ቻሌንጅ እየፈጠረ ያለው የፌደራል መንግስት ይመስለኛል ለምን የሆነ ፖለቲካሊ አቺቭ የማላረገው ነገር ሊኖር ይችላል ብሎ የሚያስበው ነገር ይኖራል ብዬ አስባለሁ ፕላስ እንደገና እንደ ትግራይም የገፉበት እንትን ስታይ በጣም የደከመ ነው አሁን ለምሳሌ ወደ ሌሎች አካባቢዎች እኮ አሁን ለምሳሌ ምዕራብ ትግራይ አለ ወይም ደግሞ ሳውዝ ትግራይ ምዕራብ ትግራይ እንኳን በሌላ ስላለ ሳውዝ ትግራይ እንሄድ እዛ ለምሳሌ ትምህርት አለ ትምህርት እየተማረ ነው ያለው በትግርኛ ይማሩ ቅርብ ስለሆነ ጓደኞቼም ስላሉ እዛ በትግርኛ ይማራሉ እንትን ይላሉ ለእዛ ጸለምት ሲደርስ
ችግሩ ምንድነው ነው አሁን ይሄ የፌደራል መንግስት ችግር ነው ያስባሉ ምክንያቱም ይሄ ያልወሰነበት ምክንያት ለምንድን ነው የሚለው እንተንሰል የፌደራል መንግስት ነው ላለው ፕላስ እንደገና የትግራይ መንግስትም በተለይ ጊዜያዊ አስተዳደሩ አልገፋበትም ቀደም እንዳልኩሽ በትርፍ ሰዓት ነው የሚያነሳው በትርፍ ሰዓት በቃ የሆነ ጊዜ ካለው ስለ ጸለምቲ ምናምን ነገር ብሎ ያነሳ ካልሆነ ስራዬ ብሎ ከኢትዮጵያ ሙሉ 3 ወረዳዎች ብቻ ናቸው ትምርት ማይማሩት ብሎ የሚያነሳ አንድ የትምህርት ቢሮ ሊሆን ይችላል ወይም ደግሞ ከሌላዎች ስላላየው የነዚህ እንትኖች ናቸው ያስባሉ በአጠቃላይ ግን የፕሪቶሪያው ስምምነቱ ቢተገበር ማህበረሰቡ ተጠቃሚ ይሆናል ብዬ አስባለሁ በርግጥ ስለ ፕሪቶሪያ ስናነሳ ወደ ሌላ እንዳንገባ እንጂ ብዙ ለትርጉም የተጋለጠ አርቲክሎች ስላሉት ሰው የራሱ እየተረጎመ የራሱን በነፊት አቺቭ የሚያደርግበት እንትን ሊኖር ይችላል ነገር ግን እንደወረደ ዝምለን እንትን ነገር ብናረጋው ስለ ማህበረሰቡ የፖለቲካ ሲቹዌሽን ወደ ኋላ አንስተን ማህበረሰቡ በማሰብ ብቻ እንትን እናደርገም ወጣቶችና ህፃናቱ ተጠቃሚ ብናረግ የሲቪል ሰርቪስ አገልግሎቶቹን ቢፈጠንበት ሁሉም ደግሞ የራሱ የሆነ ድርሻ ቢወጣ ጥሩ ነው በያስባለሁ አው እዚህ ጋር እኔም ለማንሳት የፈለኩት የተፈናቃዮች ህይወት ነው እያነሳን ያለ ነው ተፈናቃዮች በቀጥታ የሚያያዘው የሰላም ስምምነቱ አተግባበር መዘግየትና መፍጠን ላይ ነው በያምናለሁና የምዕራብ ትግራይ አሁን ለምሳሌ ትግራይ ከጦርነቱ በፊት ወደ ነበረችበት ግዛቷ የመመለስ ሁኔታ በፕሪቶሪያው ስምምነት የሰፈረ ጉዳይ ነው እሱ ይሆን አይደለምና እሱ እንዳይሆን ያደረገው ያለው ማን ነው ከላይ የሚታየው ዲቴይል ፖለቲካዊ እንትን ውስጥ እንድንገባ ሳይሆን ከትግራይ በኩል ትጥቅ ማስፈታት ሁኔታ ሌሎችም ነገሮች እየተገበሩ እናያለን ከፌደራል በኩል ወይም ሌላ የስምምነቱ አካል ደግሞ ያ ሲሆን አይታይምና እሱን እንድትገልጾም ስለፈለኩኝ የጸለምት ብቻ ሳይሆን የምዕራብ ትግራይ ነው ይሄ በአጠቃላይ ስለ እንትኑ ትልቁ ድርሻ የሚወስደው ይሄ ጉዳይ ለማስፈጸም ኃላፊነት ወስዶ ማን ነው ማስፈጸም ያለበት የሚለው ነገር የፌደራል መንግስት ነው ይሄ በአጠቃላይ ምክንያቱም አግሪመንቱን ከተፈራረመ ስለዚህ ከጥቅምት 23 በፊት የነበረውን አስተዳደር እንትን ማት አለበት ስለዚህ ለአንዱ ሪዝን ነው እንደዚህ ስለሆነ ነው እንደዚህ ያላደረኩ ሳይሆን ኃላፊነቱን ወስዶ የፌደራል መንግስት ነው እንትን ማድረግ ይሄ እንዳይሆን ቅድም ብየዋለሁ እኮ እንደ ካርታ መጫወቻ ነገር ሆኗል አሁን ለምሳሌ ጸለምቲ ስልሽኮ ኦሬዲ በአጠቃላይ ለሁሉም ስለሚወክል በቃ የፌደራል መንግስት መጫወቻ ካርታ ያጣል ያ ነገር ሰትል ከሆነ የሆነ ብዙ ነገሮች ሉዝ ማረጋቸው ነገሮች ሊኖሩ ይችላሉ ብሎ የሚያስብ ይመስለኛል እንደ ግሌ ሳስበው ማለት ነው ስለዚህ የፌደራል መንግስት ነው ኃላፊነቱን ያልተወጣው ይሄ ነገር ኃላፊነቱ እንዲወጣ ፑሽ ከማድረግ አንፃር ማህበረሰቡን በማነጋገር ክሊርሊ በሆነ የማህበረሰቡ ችግር በሪፖርት መልክ እያቀረበ አርጊው እንዳያደርግ ደግሞ የክልሉ መንግስት የማይናቅ ኔጌቲቭ የሆነ ኢምፓክት አለው በያስባለሁ አሁን በትልቁ ድርሻ ያለበት እኔም የፌደራል መንግስት ነው ኃላፊነት እየተወጣ የሌለው በየነ ማስበው ቶታሊ እንደ ጸለምት ብቻ ሳይሆን ኦቨርኦል የትግራይ ግዛቶች ወደ ነበርበት ለመመለስ ዋንኛ ሚና ያለው የፌደራል መንግስት ነው በየነ ማስበው በተለይ ምዕራብ ትግራይ የጸለምት 3 ወረዳዎች በራያ አካባቢ የራያም በጣም ችግር አለበት ትምርት ተጀመረ ምናምን ባል እንጂ ብዙ ችግር አለበት ሲቪል አስተዳደር ሁለቱም ነው ያሉት እኔ በቅርብ ወደዛ አካባቢ ተንቀሳቅሼ ነበር ሲቪል አስተዳደር የለም በኮማንድ ፖስት ስር ነው ኮማንድ ፖስት ስር ኮንክ ብዙ ነገር ሉዝ የምታደርገው ነገር የለም መብትም ታስከበርበት የፍትህ አገልግሎት ታገኝበት ሚሊታራይዝድ የሆነ ነገር ነው የሚሆነውና እዛም ብዙ ችግር ነው ያለ በጣም ብዙ ችግር ነው ያለ ኦቨርኦል የኢሮፕ አካባቢ ያለ የዛላምበሳ አካባቢ አለ የባድማ አካባቢ አለ በሰሜን ወደ ኤርትራ አካባቢ ብዙ ችግሮች እንዳለ ነው ትምህርትም አይማሩም ተመሳሳይ ነው እና በትልቁ በተለይ በእነዚህ አሁን የራያ አካባቢ የጸለምት አካባቢ የምዕራብ ትግራይ የፌደራል መንግስት ቢፈልግ የፕሪቶሪያው የሰላም ስምምነት ለመተግበር ፍላጎት ቢኖረው ያን ሳምንት ስራ ነው
ግን ይህንን አጀንዳ በዚህ በሰሜኑ ክፍል ኢትዮጵያ ሰሜኑ ክፍል ያለው የፖለቲካ ሁኔታ እንዲፈታ ሴትል እንዲሆን ፍላጎት ያለ አይመስለኝም። እኔ እንዴ ውጥረት እንደዚህ ልክ እንደ ካርታ መጫወቻ አንዱ ለአንዱ ክልል እንደዚህ ያልክ ጊዜው መሸመቻና እንደዚህ ፖለቲካ መጫወቻ ለማድረግ እየተጠቀመበት ነው ያለ ብዬ ነው ማሰው። ስለ ህዝብ የሚባል ነገር ረስቶታል ብዬ ነው ማሰው። የፌደራል መንግስት የክልሎች ችግር ሊሆን ይችላል። ክልሎች ልክ እንደ ፌደራል መንግስት ማግባባት ያለበት ገለልተኛ ሆኖ ማግባባት ያለበት የፌደራል መንግስት ነው። ዜጎችን ኢትዮጵያ ውስጥ ያሉ ዜጎች ናቸው። የትም አይደለም የጸለምት ህዝብ መሀል ቦታ ነው ያለ ቦርደር የሆነ ሀገር ቦርደር ጫፍ ምናምን አይደለም። ምዕራብ ትግራይም እንደዚሁ ማለት ነው። የራያ አካባቢ እንደዚሁ መሀል ነው ያለ። ግን ይህንን ያክል ችግር የፕሪቶሪያ የሰላም ስምምነት ከሚባል ወደ 3 አመቱ 2015 16 17 3 አመት እያደረገ ነው። ለምን ህዝቡ ሲቪል አስተዳደር አግኝቶ እነዚህ በሲቪል አስተዳደር የሚገኙት አገልግሎት ለምን አያገኝም ቢባል የፌደራል መንግስት ፍላጎት ስለሌለው ብዬ ነው ማሰው። ሌላው የአደራዳሪዎች እነዚህ ክልሎች መውጣት ያለበት ኃላፊነትም ባይወጡ ሊባል ይችላል። ግን በትልቁ የፌደራል መንግስት ነው። አሁን ጸለምት ላይ ትምህርት ለማስጀመር ፌደራል መንግስት ኃላፊነት ቢወስድ ትምህርት ሚኒስቴር ኃላፊነት ቢወስድ ይማራሉ ተማሪዎቹ። አስተዳደር ማቋቋም ይቻላል በመግባባት የሲቪል አስተዳደር ማለት ነው። ጊዜያው ነው የሚሆነው ወይ የነበረው አስተዳደር ነው የሚመለሰው። ይህንንም በፕሪቶሪያ የሰላም ስምምነት ላይ ሰፍሯል እንዴት እንደሚሆን ሁኔታዎች ከጦርነት ከመጀመሩ በፊት ወደ ነበረበት እንዲመለስ የሚል አንቀጽ እንዳለ ነው እኛ የምናውቀው ማለት ነው። ሌላው የአፍሪካ እንደዚህ ውሉ እየተፈጸመ ነው ብሎ የሚከታተል አካላትም ኃላፊነት እየተወጡ አይደለም። ይታወቃል ማን ችግር እየፈጠረ እንዳለ ይታወቃልና ይህንን የሚል ሀሳብ ነው ያለ። ክረምት ላይ ምን አይነት ችግር ይደርስባቸው እንደሚችሉ ተፈናቃዮች የታወቀ ነው። ያለፉት ክረምቶች የነበረበት ሁኔታም ስለሚታወቅና አጠቃላይ ስለ ጸለምቲ ብቻ ሳይሆን አጠቃላይ ከቀያቸው ተፈናቅለው በከፋ ስቃይ ውስጥ ስላሉ ተፈናቃይ ወገኖች ስቃያቸው ከዚህ በላይ እንዳይባባስ ከወዲሁ በጊዜ የለም ጊዜው ኦሬዲ አልቋል ማለት ይቻላል። ይገባ 1 ወር ምናምን ነው የቀረውና ክረምቱ ምን መደረግ አለበት? ይሄ የተፈናቃዮች አጀንዳ ብቻም አይደለም ሰላሙ ዘላቂና አስተማማኝ እንዲሆን ከማድረግ አንፃርም ትልቅ ሚና ስላለው የፕሪቶሪያው ስምምነት በተሟላ መልኩ መተግበር የሰላሙ ሁኔታ እንዲቀጥል ማድረግም ስለሆነ ምን ከማን ይጠበቃል? ምን ሊደረግ ይገባል? እሺ መልካም። እንግዲህ አሁን ይህንን ክረምትም እየመጣ ነው። በኬንዳ ስር ያሉት እዚህ መሀል ትምህርት ቤቶች ላይ በተለያየ እንትን ላይ ተጥሎ ያሉት ተፈናቃዮች በጣም ብዙ ናቸው። ከ1.2 ሚሊዮን አካባቢ ተፈናቃይ አለ። በሱዳንም አለ ተፈናቃይ። የዛላምበሳ የኢሮፕም የባድመ አካባቢዎችም ወደ ኤርትራ ቦርደርም ተፈናቃዮች አሉ። የማይጸብርም እንደገና ተመልሰው በሽሬ የተለያዩ አካባቢዎች ላይ የተመለሱም አሉ። እነዚህ የሰላም ስምምነቱ መተግበር አለበት። በልክ በፕሪቶሪያው የሰላም ስምምነት ያሉትን አንቀጾች መተግበር አለባቸው የሚለው ነገር ነው እና አገሪቷ ሰላም ልትሆን ከተፈለገ እኔ በግልጽ መናገር የምፈልገው ነገር ይሄ የሰሜኑ ክፍል ያለው የትግራይ ፖለቲካ የሚፈታው እንደዚህ እየተሸዋወድክ አይደለም። የእውነት ለመናገር ከሆነ ማለት ነው የፌደራል መንግስት ነው ትልቁ ኃላፊነት ያለበት። ሰላም እንዲቀጥል የሰላም ስምምነቱ እንዲጸና የሚፈልግ ከሆነ ወደ ነበረበት ከጦርነቱ በፊት ወደ ነበረችበት የትግራይ ግዛቶች መመለስ አለባቸው። እኔ የትግራይ ግዛቶች ካልተመለሱ ተፈናቃይ ወደ ቀዩ ካልተመለሰ እዚህ ሰሜን አካባቢ ትግራይ አካባቢ ሰላም ይመጣል ብዬ አላስብም። ስለዚህ አደራዳሪዎችም ኃላፊነታቸው መውጣት አለባቸው። ያውቃሉ ሂደ ዛላምበሳ ላይ ምንድነው ያለ፣ ኢሮፕ ላይ ምንድነው ያለ፣ ጸለምት ላይ እንዴት ነው ያለ ህዝቡ ይታወቃል። ግልጽ ነው። ኃላፊነት መውጣት ያለመፈለግ ወይም አቅም ያለ መኖር ሊሆን ይችላል አናቅም። ካልሆነ ተጨባጭ ሁኔታ ይታወቃል። ስለዚህ የፌደራል መንግስት ትልቁ ኃላፊነት አለበት። እነዚህ አደራዳሪ አካላቶችም እንደዚሁ ኃላፊነታቸው መውጣት አለባቸው። እነዚህ የክልል መንግስታት በተለይ የትግራይ የነበረው የመከፋፈል ፖለቲካው ቀላል የሚባል አይደለም ተጽዕኖ የፈጠረው። ኦሬዲ ይሄ እነዚህ የፕሪቶሪያ የሰላም ስምምነት ተረስቶ
እዚህ ዝም ብሎ የአንድ ፓርቲ ወይም የክልል ስልጣን ላይ ሽኩቻ ነው የተቆየ። ይሄ ህዝቡ የመረሳት ህዝቡን የመካድ ስራ ነው የተሰራው በትልቅ በጣም በሚያሳዝን ማለት ህዝባችን እኔ ይሄንን ከረንት እነዚህ ተፈናቃዮች ወደ ቦታቸው ካልተመለሱ በጣም በከፍተኛ ቁጥር ነው እየሞተ ያለ በረሃብ እየሞተ ነው እርዳታም እየተቋረጠ እናቃለን በዩኤስኤድ ይመጣ ነበር እርዳታ የአሜሪካ መንግስት ኦሬዲ እርዳታዎች እየቀነሰ እንዳለ ኦሬዲ ብዙ ነገር እንዳቋረጠ ይታወቃል የሚወሉትም አይኖርም እነዚህ ከንዳዎችም መጣለያ የነበሩትም ኦሬዲ ፈርሷል በጣም በሚያሳዝን ሁኔታ ነው እና የፌደራል መንግስት ኃላፊነት መወጣት አለበት ጊዜው አስተዳደራዊ ትግራይም ወጥሮ ከሚመለከታቸው አካላቶችም ተነጋግሮ ተፈናቃዮች የሚመለስበት የትግራይ ግዛትም ወደ ነበረበት መመለስ አለበት ይሄ ካልተመለሰ ህዝቡ ሰላም አያገኝም ከጦርነት ወደ ጦርነት ከሞት መሰቃየት እዛ ላይ ሰርኩሌት ያደረግን ነው ምንነረው እና ይሄንን ሁሉም በየድርሻው አካላት ኃላፊነታቸው መውጣት አለባቸው ብዬ ነው ማስበው የተፈናቀለ ማህበረሰብ ስለዛ ማውራት ትንሽ ከባድ ነገር ነው ብዙ ነገር ኑሯቸው ለብዙ ሰዎች የሥራ እድል ሲፈጥሩ የነበሩ ሰዎች በየአመቱ አሁን እነሱ የሰው እጅና እንትን ያዩ ማየት በጣም አሳፋሪ ነገር ነው ይሄን ያክል አመትም ራሱ እዚህ ኬንዳ ላይ ለዛም በጎርፍና በጭቃ እየተለወሱ እዛ መኖር በጣም ከባድ ነገር ነው ስለዚህ ይሄ ባለድርሻ አካላት ኃላፊነታቸውን ሊወጡ ይገባል ስለ ማህበረሰቡ ቢያስብ ነገሮች መሬት ላይ ሲስተካከሉ ማህበረሰብ ላይ ሲስተካከሉ ፖለቲካ ራሱ ይስተካከላል ግራውንድ ላይ ያለው ነገር ሲስተካከል ማለት ነው ስለ ተፈናቀለው ማህበረሰብ የፌደራል መንግስት ወደ ቀያቸው እንዲመልሳቸው ሁላችንም ባለድርሻ አካል የራሱ የሆነ እንትን ኮንትሪቢዩት እንዲያደርግ ነው ብለው ዶቼ እዚህ ስቱዲዮስ መጣችሁ ለሰጣችሁኝ ሰፋ ያለ ማብራሪያ በራሴና በተመልካቾች ስም ከልብ አመሰግናለሁ ተመልካቾቻችን ከእንግዶቼ ጋር የነበረን ቆይታ ስትከታተሉትን የነበረውን ይመስላል ከሌሎች የዲደብሊው ኢንተርናሽናል ፕሮግራሞች መልካም ቆይታ እንዲሆንላችሁ ተመኘው መልካም ሳምንት